አብርሽ የሚለን አግባትሽ ካለው ነው። እሺ አብርሽ የህዝብ ጨጓራ ጨረስክ። ምን ይሻላል? ምንም ሩታስ፣ ጥጌስ፣ ሩታስ፣ ሄርሜላስ እንዴ ሁሉ ሴቶች ባክሉ ማንን ለምረጥ? ከዚህ ሁሉ ሴት እግዚአብሔር ለእነሱ ቢጽፉ ኮሜንት እኮ ነው። እንዴት ናችሁ? ወይ በጣም ደህና ነን ወንድሜ። ሀሰን ጊፍት ሰጠን። ሰው ልጅነት ሀሰን ያራዳ ልጅ ወንድማችን ተደፍሯል። አብርሽዬ ሁለተኛ ጊዜ ነው የተደፈረው። በአሁኑ ላይ ተሰርቋልን ተደፍሯልን። ፊት ለአብርሽዬ ለወንድማችን በሉ በእናታችሁ። የሆነ ነገር አድርጋ ልጁ ሰረቀችሁ፣ ደፈረችሁ። ሩታ በእናታችሁ ፊት ለወንድሜ አብርሽዬ፣ ወንድሜ ፊት ለወንድሜ በሉን፣ ፊት ለአብርሽዬ በሉን። ወንድማችን ተሰርቋልም ተደፍሯልን። በሴት ልጅ ተደፈረ፣ ሴት ደፈረችው። ወንድሜ አረ የት ጀለሳ ከእናንተ ቲክቶከሮች ባትኖሩ በምን እንስቅ ነበረ፣ በምን ፈታ እንል ነበር። በእርግጥ ይሄ ዘመን ፈታ የሚያደርግ አይደለም እና ፍትህ በአርሲ ለሚገደሉ እህት ወንድሞቻችን እንግዲህ ያው እንደሰማችሁት ነው ሁሉ ነገር ማለት ነው። ቀልዱን ቀልድ ያመጣዋል በሚለው ያው የአብርሃም ሴት ደፈረችው ምናምን ያለችው እህቴ በጣም ነው የተመቸሽ። ለማንኛውም ማለት ነው እና ያው እሷ ጨርሰዋለች። ወንድማችን ጠፍቷል፣ ወንድማችን በሴት ተደፍረዋል ያለችው ይሄ እኮ በጣም እንትን ነው። እና ከዚህ በተረፈ ደግሞ ሜሴጅ ማስተላለፍ የምፈልገው ለሄርሜላ ነው። ሄርሜላ ያው ሁሌ በስጋት መኖር የለብሽም ብዬ አስባለሁ። ምክንያቱም የአንቺ ስልክ ለምን አላነሳ? እውነት አሁን ከሩታ ጋር ሊሆን ነው ማለት ነው አብርሃም። ኦ ማይ ጋድ፣ ኦ ማይ ጋድ ማለት አሁን ነው። ኦ ማይ ጋድ ማለት እንደውም ቤተሰቦች አሁን ነው። ምክንያቱም ያው አብርሃም ታውቃላችሁ አሁን ላይ ብዙ እንደ በፊት ቶሎ አይመጣም። ምክንያቱም ያው አንደኛ ዩቲዩበር ቅጅ አለ፣ ሁለተኛ ታውቃላችሁ ስንት ሰው እንደሚሸቅልና አሁን ደግሞ ጭራሽ ጠፋ። ስለዚህ እኔ የሚያስቁኝ እዛ ቲክቶክ መንደር ያሉት በጣም ያስቁኛል። ባይዘው ማለት ነው አብርሃም የትም አይጠፋም፣ ጠላቱ ጥፍት ይበል። እንደው ሚዲያ እያስደመመን ይመጣል እንጂ ጋሽ አብርሃም ቀብራራው ጠላቱ ይጠፋታል እንጂ ከሚዲያው ንቅንቅ ወይ ዛሬ ወይ ነገ ይመጣል። ዛሬ መድርም ይመጣል። ምክንያቱም ያው ኤፍሬምና የሩታ አይደል መቼስ ሚዲያው አይደል እንዴ እንደዚህ ተቀምሞ ምናምን እንደዚህ ሴራ አርጋ በቃ አሁን ከሄርሜላ ከአብርሃም በቃ ይጣላሉ። ምክንያቱም ስልክ አላነሳልኝም ብላለች ሄርሜላ ማለት ነው። ማንሳት ነበረበት ያ ምክንያቱም በጭንቀት ናት እሷ ያለችው ምናምን እና ደግሞ ቲክቶክ ላይ አብዛኛው ሄርሜላ መርጫለው ነው የሚለው። ግን ደግሞ አሁን እየሆነ ያለው ነገር ሌላ ነው። ወንድም የባል ወንድም ሚስቱን ማማገጥ ማለት አስቡት። ቤቱን ሄዶ በስርዓት ምናምን ግን ካሜራማኑ ማን እንደሆነ ባናቅም ማለት ነው በጣም ነው የሚከብደው። የምሬን ነው። እና አብዛኞቻችሁ ደግሞ አብርሃም ቻናሉ ኤፍሬም ጋም አለ አብርሃም ጋር አለ አብራ አንድ ላይ የተከፈተ ቻናል ስለነበረ ኢሜሉ አሁን ይለያዩ ምናምን አላውቅም። ግን ኤፍሬምም ያውቃል የአብርሃም ኢሜል ምናምን ይሄን እናውቃለሁ። ምናልባት እሱ ፖስቶት እንዳይሆን ብዬ አስባለሁ። እና እስኪ ሄርሜላ የምትለውን ሰምተን እንመለስ። የምር በጣም ነው ያሳዘነችኝ። እንደ አንድ ሴት አሳዝነኛለች። የምሬን ነው። ያላው ምክንያቱም እኔ ገና ኤፍሬም ከቤት እንደወጣ ነው ሃማ የደወልኩለት ለአብርሃም እና ስደውል ስልክ አያነሳም ምናምን። ከዛ ንግግሩን እንኳን እኔ በዛ ሰዓት በጣም ደንግጬ ስለነበረ ቪዲዮውን ሁላ ተመልሼ ያየሁኝ ነበርና እንዴት ነው ነገሩ? ምን ሆነ መሰለክ? ከዚህ በኋላ አብርሃም አጠገብሽ አይሆንም፣ ከዚህ በኋላ አይርቅሽም፣ ይርቅሻል፣ አጠገብሽ አይሆንም፣ እኔና አንቺ ነን አብረን የምንሆነው ምናምን የሚለው ስለኔና ስለ ኤፍሬም ሳይሆን ጉዳዩ እኔ አብርሃም ከራቀኝ ኤፍሬም ጋር ምንም ያደርሳይ ነገር የለም። ገባ ልልህ የፈለኩት በአብርሃም ነው ልንተዋወቅ የምንችለው፣ በአብርሃም ነው እኔ የወንድሙ ሚስቱ ነኝ አለቀ። ስለዚህ እሱ እኔን ፈለጎ ወይም ደግሞ ምናምን አይደለም። ግን ደግሞ በዛ ልክ በወንድሙ እስካሁን በሽተኛ ነበረ፣ አሁን ነው የተሻለው ምናምን የሆነ ነገር አድርገውበት ነው። በቃ እኔ ግራ ገብቶኛል እግዚአብሔርን። አንዳንዴ እኔ ሳስበው ራሱ ጉዜ ከዚህ በፊት የተናገረችው ንግግር ራሱ ልክ ይመስለኛል። ወንድም በወንድሙ ላይ ተነስቶ እስኪገዳደሉ ድረስ መጠበቅ የለብንም ይሄ ልጅ ካልታሰረ ብላ ነበር ከዚህ በፊት የምታስታውሱ ከሆነ ይሄ ልጅ እውነትም ተግባር ላይ እያደረገው ይመስለኛል፣ እንደኔ ማለት ነው።
አሁን ትላንትና እንደዛ መጥቶ እንደዚህ ማይሆን ቃላቶችን ሲናገር ይሄ ልጅ ምንም ነገር ከማድረግ ወደ ኋላ እንደማይል ግልጽ ነው። ወይ አግቶታል ወይ የሆነ ነገር አድርጎታል። ብቻ የሆነ ነገር ባያደርገው ነው እንጂ ልጁ ከመሬት ተነስቶ ምንም አይነት የሚጠፋበት ምክንያት የለም። ከአንቺ ጋር ተጣላ ኤፍሬም ባደረገው ነገር ምናልባት በኤፍሬም ደብሮት ከኤፍሬም ጋር ሊቆራረጥ ይችላል እንጂ አንቺ ምንም የሚዘጋበት ምክንያት የለም። ከዛ ሲቀጥል አንቺም ጥፋተኛ ብትሆኚ ደግሞ ቢያንስ እና አሚሮ አሉ እና አቤል አሉ እኔ ያለኝ ስደውል ቢያንስ ስልካችንን ሊያነሳ ይችል ነበር። ግን የሆነ ነገር ቢፈጠርና የሆነ ነገር ቢያደርገው እንደሆነ ግልጽ ነው። በቃ እኔ ካነጋገሩ ተረድቻለሁ። ምክንያቱም እየለፋበት ያለው መንገድ ከዚህ ሌላ ማናቸውም አማራጭ የላቸውም። እነ ሜሪም ካይሻቸው ሰው መስለው እየቀረቡ እንደ ጅብ እየቦጨቋችሁ ነው። ዳኒንም ካየሽው እንደዚህ ብሎ እየፈጠሩ ያሉበት መንገድ እኔ ትክክል አይደለም ብዬ ነው ማምነው። እስቲል አሁን ነገም እንኳን አብርሃም መጥቶ የሆነ ነገር እንኳን ቢልሽ ከህይወታችሁ ማስወጣት ያለባችሁን ሰው እንዳለ ከህይወታችሁ ማስወጣት አለባችሁ። ነገም ተመልሶ የሆነ ሰው መጥቶ ይቅርታ ሲላችሁ ተቀብላችሁ እንደ ወንድም እንደ ታይታችሁ ውስጣችሁ አስገብታችሁ ሚስጥራችሁ ሲሰማ ከናንተ መለያየት ስለሚፈልግ መከፋፈል ስለሚፈልግ እንደ ኤፍሬም እንደ ትላንትናው ቤት መጥቶ ሌላ ደግሞ ወሬ ሌላ ደግሞ አጀንዳ ሊሰጧችሁ ይችላሉ። ያን ነገር ማመን እንደሌለብሽ ነው ማምነው። ገብቶሻል ኤርሚ? አሁንም ነገም የሆነ ነገር ይመጣል። አብርሃም እንደዚህ እኮ እያደረገ ነው እንደዚህ ነው ተብሎ ይመጣል። ያንን ነገር ከመቀበል ባሻገር ቆም ብለሽ አስበሽ ይሄ ልጅ ምን አድርገውት ሊሆን ይችላል ወይም ደግሞ ይሄ ልጅ ወዴት እየወሰዱት ነው ብለሽ ከልብሽ ከአይምሮሽ ጋር መማከር እንዳለብሽ ነው የምረዳው። ከዚህ በኋላ ብዙ ነገር ልጁ ላይ ማምጣት ስለሚፈልጉ ማለት ነው። ምክንያቱም ያንቺና የአብርሃም ነገር ክፍተት ፈጠረ። ትላንትና እያየሹ ነው። ኤፍሬም ባደረገው ነገር ክፍተት ተፈጥሯል። ሆነም ቀረ ማለት ነው። ቤትሽ መግባቱ ሌላ አንድ ተጽዕኖ ነው ለሱ። ገብቶሻል? ተቀብላኛለች አንተን እንደዚህ ልትለኝ የምትችለው ምናምን ብሎ ደግሞ አሁን አብርሃም ጋር ሄዶ ትተሊለው ይችላል። ያን ነገር ክፍተት መፍጠር እንደሌለብሽ ካሁን በኋላ በየትኛውም ነገር ከጎንሽ እንዳለን ታውቂያለሽ። ምንም በቃ ማንም ቤትሽ እንኳን ሲያንኳኳ አይተሽ እኮ እንደዚህ አትገባም። በቃ መብትሽ እኮ ነው። ማንም ሊከለክልሽ አይችልም። ማስያዙላት ትችያለሽ። እዛች ጋር ጮኸሽ ሴት ልጅ በክብርሽ ማንም እንዲደርስብሽ አትፈልጊ። በቃ በየትኛውም ተአምር የትኛውም ሰው ክብርሽን እንደዚህ ጫፍሽን እንዲነካሽ እንዳትፈቅጂ። እኔ ያለኝ አማራጭ ያ ነው። አብርሃምን በየትኛውም አጋጣሚ ከዛሬ ጀምሮ በምንችለው አቅም መፈለግ በየትኛውም ነገር መቻል አለብን። ኤድሚ ማደር እንኳን እንደሌለብን ነው የሚሰማኝ። ገብቶሻል? ይሄ ልጅ የሆነ ነገር ሳይሆን ያለ ምንም ምክንያት እንደዚህ ሊርቅሽ አይችልም። ስልክም ሊያነሳ ወይ ደግሞ ሊደውልሽ ይችላል የሆነ ነገር ባይሆን። ገብቶሻል? እኔ ግራ ስለገባኝ ነው ደጋግሜ ሁሉ ነገር የምናገርሽ። አይ ከተና ግን እንዴት እንደምልህ አላቅም፣ ምን ብዬ እንደማወራም አላቅም። አብርሃም ያለበት ሁኔታ በጣም ማወቅ ፈልጊያለሁ ከማንምና ከምንም በላይ። ምንስ ብዬ እኔ አላቅም። ብቻ ኤፍሬምንም በማስገባት ጥፋት አጥፍቼ ወይም ደግሞ አክርፎኝ ከሆነ እኔ አላቅም። ግን ደግሞ ኤፍሬም ሳይገባ በፊት ነው ኤፍሬም ያን ነገሮች እየተናገረ ያሉት። ገባ? እኔ ጥፋት አጥፍቼ ነው ወይም ደግሞ የሆነ ነገር አጥፍቼበት ነው እንዳልል ከዛ በፊት ነው ኤፍሬም መጥቶ እኔ ጋር ያንን ቃላቶች እየተናገረ የነበረው፣ እንደዚህ አይነት ድርጊቶችን እያደረገ የነበረው ከዛ በፊት ነው። ከዛ በኋላም አብርሃም ስልክ እያነሳልኝ አይደለምና እኔ ምን እንደምል አላቅም። እግዚአብሔርን ብቻ ደህና ይሁንልኝ፣ አብርሃም ጤነኛ ይሁን። የት ሆኖ ሊሆን ይችላል ነው እንጂ እኔ እግዚአብሔርን ነው የምላችሁ። ማንም ሰው እኔ የራሴ ስራ ያለኝ ሰው ነኝ። ስራዬን ስሰራ ግን ማንም ሰው እንዲተጋፍጦ የሚመጣ የለም። ይሄ ሁሉ ቻሌንጅ እያየሁ ያለሁት በአብርሃም ነው። በጣም ብዙ ቻሌንጆችን እያሳለፍኩ ያለሁት በአብርሃም በኩል ነው እንጂ አንድ ሰው መስመሬን አልፎ የመጣ ሰውም የለም። ግን ደግሞ አንዳንድ ጊዜ ለምትፈልገው ነገር አንገትህን ትደፋለህ። ለምትፈልገው ነገር ትዕግስት ሊኖርህ ይገባል። ለምትፈልገው ነገር መናገር እየፈለክ ወይም ደግሞ ብዙ መናገር እየፈለክ የማትናገርባቸው ሞመንቶች አሉ። አንድ ቀን ዋጋ ይከፍለኛል፣ አንድ ቀን ደግሞ ይክሰኛል ብለህ ስለምታስብ ማለት ነው። ለምትፈልገው፣ ለምትወደው፣ ለምታፈቅረው፣ ለምታከብረው ነገር ለዛ ስትል ብዙ ጊዜ አንገቴን እንደፍቻለሁ። ብዙ ጊዜ እሺ ብያለሁ። ብዙ ጊዜ ማንም ሰው አፋቸውን ሲከፍቱብኝ ሲናገሩኝ ዝም የምለው ሞኞኜ ወይም ደግሞ የሆነ ነገር ሆኜ አይደለም። በቃ የተናገረና ወይም ደግሞ አንደበቱን ክፍት አድርጎ የተናገረ ሰው የትም ደርሶም ደግሞ ስላላየሁኝ ነው። ገባ? እኔ በመጨረሻ ልነግራችሁ የምፈልገው ነገር አንድ ነገር ቢኖር ስለ ኤፍሬም ነገር ነው እና